ምን እየሆናችሁ ነው? ምንድነው የተፈጠረው? እንዴት ምንድነው እንደዚህ ሆንሽ? እንዴት ማናችሁ እናንተ? ጭራሽ ካሜራ ውጡልኝ። ካሜራ ዛችሁ ማን ወጣ ነው? የም ጉዳይ ነው? ውጣልኝ አልኩ። በቃ ካሜራ የም ካሜራ ነው የመጣው? ለምን ልረጋጋለሁ እንዴ? ባልየውም የተገደለው በማን ነው? ምንድነው እያወራህ ያለው? ቤተሰቦቼ እኮ የሚኖሩት ቤታቸው ውስጥ ነው። ስማ ሰውዬ፣ ቤቴ እኮ ነው። ራስ ስራት ነው። ይህ ሰውዬ ከሴትዮዋ ጋር ያለው ግንኙነት ምንድነው? ይሄ ነገር አስቸኳይ ጉዳይ ስለሆነ ነው። ይኸውልህ የሥራ ጉዳይ ቢሆንም እሱ ለእኔ ሳይነግረኝ ምንም የሚያደርገው ነገር የለም። ቁጭ ልንገርሽ፣ ምናልባት ሳይነግርሽ ቀርቶ እባብ ጊንጥ ምናምን ፈርተሽ ነው ገና ያሰቃዩዋቸዋለሽ። ከየት አምጥቶ ታዲያ ይህን ሁሉ ቤት ገነባ? ይህን ሁሉ ቤት እንዴት ሰራ? ይህን የሚያክል ሰፊ ግቢ ከየት አመጣ? አሁን ስለምታወራው ነገር እኔ ምንም የማውቀው ነገር የለም። ይሄንንስ አንተ ጠላት ብትሆንስ፣ የእሱ ጠላት ብትሆንስ? ውጣልኝ አልኩ። አይምሯ ጤነኛ ስላልሆን የኔ ወላጆች ጋር መጣች፣ ገደለችብኝ። እናትሽ ነፍሰ ገዳይ ናት እያልሽኝ እኮ። አዎ ነፍሰ ገዳይ ናት። ነፍሰ ገዳይ አይደለችም። የተፈረደባት አይደለም። ምንድን ነው? ሌላ ጭንቀት አትጨምርልኝ። ቤተሰቦች ሁላችሁም ውጡ። ሲጀምር ውጡ። ሴትዮ ዝም በይ። ለምንድን ነው ዝም የምለው? ዝም በይ አልኩሽ እኮ ዝም በይ። ሰው ገሎ ነው የመጣው። ሲሄድና እሷን ጠይቃት። ባለቤቷን ገደለች ምናምን አስገደለች። እሷን እንድናጠይቃት። መድኃኒቶቹን ከየት ነው የምታመጣቸው? ተወኝ አልኩ። በቃ ተወኝ። ሰው ገሎ ነው የመጣው። ሰላም ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ይሄንን ቻናል የምትከታተሉ በያላችሁበት እንዴት ከረማችሁ፣ እንዴት ቆያችሁ? ግሩም አያሉ እንግዲህ የሁል ጊዜ ቤተሰባቸው ተመልሼ መጥቻለሁ። ከሰሞኑ አንድ አዲስ ታሪክ ይዘንላችሁ መጥተን ነበር። እንግዲህ በባለፈው ቪዲዮቻችን እንዳያችሁት ብዙ ነገር ሚስጥር የታከለበትን አንድ ቤተሰብ አይተን ነበር። እንግዲህ ሚስት ባሌ ተገሎብኛል ብላ ወደ ከተማ ልጇን ይዛ መጣ። እዚህ ደግሞ የገደሉትን ግለሰቦች ገላ እስር ቤት የማቀቀች እንደምትገኝ፣ ከዛም ደግሞ እስር ቤት ማቃም ልጇ በስቃይ ላይ እንደነበረች፣ ከዛ በኋላ ትዳር ይዛ ብዙ ነገሮችን አሳልፋ ከዛ በኋላ ትዳሯም ላይ ብዙ ስቃዮች እንደመጡባት፣ ገንዘብ በሚገኝበት ሰዓት ወይም ደግሞ ባለቤቷ ገንዘብ ይዞ በሚመጣበት ወር በገባ ደሞዝ በተቀበለ በማግስቱ ጀምሮ እንግዲህ ቤተሰቧ ወይም ቤቷ በምተኛበትም ሰዓት ቆማን ባለበት ሰዓት እንግዲህ ብዙ ነገሮች እያጋጠማት እንደሆነ፣ መተኛት እንቅልፍም እንዳልቻለች፣ ምክንያቱም እባብ፣ አይጥ የተባሉ ብዙ አይነት እንስሳቶች እለዋ ላይ እየሄዱ እያስቸገሯት እንደሆነ፣ ያስቀመጠችውን እቃ በቦታው እንደማታገኘው፣ ከዛም ጩኸቶች ምኖች አሉ። ብዙ ጊዜ እንደዚህ አይነት ነገሮች በሚመጡበት ሰዓት የጮኸች ከግቢ ትወጣለች እና በዛን ሰዓት ደግሞ ብዙ ግለሰቦች የአካባቢው ማህበረሰብም ብዙ ነገር እነሱ ላይ እያሰማ እንደሆነ፣ ቅሬታ እንዳይለቁ ተከራይተው አይደለም የራሳቸው ቤት ነው እንጂ ብዙ ሰዎች እነሱን ለማስለቀቅ ከዛ አካባቢ እንዲሄዱ ለማስደረግ ሞክረው ነበረ። ነገር ግን አልተሳካላቸውም። እኛም ያን ነገሮች አጣራን። ከዛ በኋላ በመጨረሻም የካፌ ባለቤቷን ሴትዮ አገኘን። እነሱን ስትከታተል ነው እንግዲህ እኛም በማጣራት ሂደት ያገኘናል። ከዛም በኋላ ያለው ነገር ስናጣራ እናትየዋ ባሏን ገላ ወደ ከተማ እንደመጣች፣ ሚስጥሩ እንዳይወጣም ደግሞ ባሏ እሷን ሊያስቆማት እንደነበረ ክፍለ ሀገር እያሉ በመሬት ጉዳይ እሷ ሴትዮዋን በመሬት ለመስረቅ በምትሞክርበት ሰዓት ላይ ባሏ ሲያስቆማት ሲሞክር እንደገደለችው፣ ያንን መሬት ሊሰረቅባቸው የነበሩት ግለሰቦችንም አዲስ አበባ ስታገኛቸው ገላ እንግዲህ ብዙ ነገሮች ውስጥ እንደገባች ሴትዮዋ ማጣራት ለማድረግ ሞክራለች። ያው የካፌ ባለቤቷ በነገረችን መሰረት ነው። በዛም በተጨማሪ ደግሞ ልጅቷ የምትኖርበት ቤት የካፌ ባለቤቷ እናትና አባት ቤት እንደነበረ፣ እናትና አባቷን በመርዝ ገላ እንዲህ ብዙ ነገር እንዳደረገች እናትየዋ ብዙ ነገር ነገረችን። ከዛም በኋላ እንግዲህ እኛም አልተኛን፣ እሱን ነገሮች ማጣራት ነው ያዝነው። እነዚህ ጉዳዮች እልባት ማግኘት አለባቸው። ምክንያቱም የካፌ ባለቤቷ እውነት ካላት እሷም ስትጎዳ የነበረው በሙሉ መካስ አለበት። ያ ቤት የእሷም የእናትና የአባቷ ንብረት ከሆነ ተመልሶ ወደ ሰው ገቢ መሆን አለበት። ምክንያቱም በህገወጥ መንገድ የተያዘ ንብረት ከሆነ ተገዝቶም ከሆነ ደግሞ ልክ ሆኖ የእነሱ ቤተሰብ ወይም ደግሞ ባልና ሚስቶቹ ንብረቱ የራሳቸው ሆኖ እንዲጻፍላቸውና ከዚህ በኋላ ማንም ሰው እንዳይናገራቸው ለማስደረግ ብዙ ነገሮችን ማጣራት እያደረግን ነበረ። ባልየውም የተገደለው በማን ነው የሚሉትን ነገሮች ለማጣራት ሞከርን። ያው ብዙ ፍንጮች እያገኘን ነበረ። ክፍለ ሀገርም ድረስ ሄደናል። ሰውየው ተገደለበት የተባለበት አካባቢ ክፍለ ሀገርም ድረስ ሄድን። እንግዲህ ክፍለ ሀገር ሄደን አንድ መረጃ ይዘን መተናል። እንግዲህ አንድ ግለሰብ አለ እዚች ከእናትየዋ ጋር ግንኙነት አለው የተባለ አንድ ግለሰብ። ይሄ ግለሰብ እዛ ሀገር ክፍለ ሀገር ባሉበት ሰዓት ያው ሀገሩን መጥቀስ ስላልቻልን ነው እነሱም እንዲጠቀስ ስላልፈለጉ
ለዛም ነው ሀገሩን አልጠቀስኩም እዛ ሀገር እያልኩኝ ያለሁት። እዛ ሀገር በነበሩበት ሰዓት ከሴትዮዋ ጋር በሽርክና የመሬት ሽያጭ ስራዎችን የሚሰራ አንድ ግለሰብ እንደነበረ ከዛም ደግሞ ሰውየው ሞተ በተባለበት ቀን ማግስት ጥሎ ኮብልሎ ወደ ከተማ እንደመጣ አንዳንድ መረጃዎችን ነገሩ። እንግዲህ ይህ ሰውዬ ከሴትዮዋ ጋር ያለው ግንኙነት ምንድነው? ምክንያቱም አባትየው ወይም ደግሞ የሴትዮዋ ባለቤት የተገደለበትን እውነተኛ ማን እንደገደለው መጣራት አለበት። ምክንያቱም የሰውየው ደም በከንቱ ፈሶ ሊቀር ነው። ስለዚህ እሱን የገደለውን ግለሰብ ለማጣራት ደግሞ ብዙ ነገሮችን መሄድ አለበት። ስለዚህ እስኪ ያንን ግለሰብ የምናገኝበትን አንድ አድራሻ ተሰጥቶናል። ስለዚህ እስኪ ሰውየው ጋር እንሂድ። ማን ነው ሰውየው? ለምንድን ነው ከክፍለ ሀገር ጥሎ የመጣው የሚለውን ነገር አብረን እኔ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ግስጋሴ እንግዲህ ወደ 100 ሺህ የተጠጋ ነው። ስለዚህ 100 ሺህ ለመግባት የተቻላችሁን አድርጉ። ሼር አድርጉ፣ ለብዙ ለወዳጅ ለዘመድ ሼር አድርጉ። መልካም ቆይታ ነው። ሰውየው አለ የተባለበት አካባቢ ደርሰናል። እስኪ እኛ ነን። እሺ ሰላም ነው። ምንድን ነው? ወዴት ነው የምትገባው? አቶ ሀብታሙ ፈልገህ ነው እኮ እሱ የምትፈልግ ታዲያ ወዴት ነው የምትገባው? እኮ እዚህ ነው ያለው ተብለህ ነው። አቶ ሀብታሙ የለም እሱ ስራ ላይ ነው። ሁላችሁም ማንም ሰው እንዳይገባ እንዴ! ዝም ብሎ ሰው ቤዛው ብሎ ይገባል እንዴ? እኮ አቶ ሀብታሙ ፈልገህ ነው አለሽ እኮ። የለም አቶ ሀብታሙ እንዴ እኮ አንቺን ማውራት እንችላለን። እስከዛ እኔ ስለምን ጉዳይ ነው ለስራ የምታወራኝ? ጉዳይ ፈልገህ ነው አቶ ሀብታሙ። እሱን ከፈለክ እሱን ደውለህ ማውራት ትችላለህ። ስልኩ ደውለንለት ስልኩ አልሰራ ስላለን ነው እኮ። ታዲያ ከሩቅ ሀገር ነው የመጣ ነው። አዲስ አበባ አይደለም፣ ከሩቅ ሀገር ነው የመጣ ነው። ይሄ አባወራ ያለበት ቤት ነው። እሱ በሌለበት ማንንም ሰው አላስገባ እኮ። ችግር የለውም አልኩሽ እኮ። ለራሱ ጥቅም ነው። ገባሽ አይደል? ስራ ጉዳይ ነው። በቃ እኔ አንድ ድርጅት ላይ ነው ተቀጥሬ የምሰራው እና አንተ ተቀጥረህ ሰራህና ከሱ ስራ ጋር ምን ያገናኘዋል? እኮ ደላላ አይደለ? ቢሆንስ እኮ ደላላ ነው ማለት ደግሞ መሬቶችን ምናምን ያሻሽጣል። ስለዚህ እኛ መሬት ፈልገን የመጣ ነው እኮ። እሱን ከፈለጋችሁ የጀመረልን አትገቡ። ችግር የለውም ነው ሁላችሁም ግቡ። ማንም ሰው አይገባም። ሲጀመር ይሄ ሁሉ ሰው እንዲገባም አልፈልግም። ሰውዬ ጤነኛ አይደለም። ምን ሆነሽ አንቺ? እህቱ ነሽ? ባለቤቱ ነሽ? እኔ ባለቤቱ ነኝ እኮ። ታዲያ ለእናንተ የሚጠቅም ነገር ነው እኮ ይዤ የመጣሁት። ቢሆንም እየነገርኩህ እኮ ነው። ቢሆንም እሱ ባለበት ነው መግባት የምችለው። ይኸውልሽ አንድ ነገር አዳምጪኝ። ይሄን ነገር ካልተስተካከለ እሱም ሊታሰርበት የሚችል መንገድ አለ እንዴ? ምን ማለት ነው? ምክንያቱም አንድ መሬት ለስራ ነው የፈለኩት ትላለህ፣ ደግሞ ሊታሰር ነው። ልንገርሽ እኮ ይሄን ነገር ከሰማሽን ችግር የለውም። አንቺ የምትሰሚኝ ከሆነ ነገሮችን እናስረዳሻለን። አንቺ አርፉና ከኔ ጋር ናቸው ያሉት። ድርጅት ሰራተኞች ናቸው። ሁሉም ነገር እያንዳንዱ መስማት ስላለባቸው ነው እኮ። አረፍ ቁጭ ያለውን ነገር ልንገርሽ። እኔ እንደዚህ አይነት ነገር አይቼም አላውቅም። ወይ አንድ ላይ ተሰብስባችሁ ውጡ፣ እሱ እስኪመጣ ድረስ ውጪ ላይ ጠብቁት። ይሄ ነገር አስቸኳይ ጉዳይ ስለሆነ ነው። ይኸውልህ የስራ ጉዳይ ቢሆንም እሱ ለእኔ ሳይነግረኝ ምንም የሚያደርገው ነገር የለም። ቁጭ ልንገርሽ፣ ምናልባት ሳይነግርሽ ቀርቶ ሊሆን ይችላል። ተረጋጊና ቁጭ በይ። ተረጋጊ ትለኛለህ እንደ ይሄ ሁሉ ሰው ሰብስበህ መተህ እኮ። እነሱ ማለት ይኸውልሽ አንድ ድርጅት ላይ ተቀጥረው የሚሰሩ ሰራተኞች ናቸው። ይሄ ድርጅት ደግሞ እኔም እዛ ድርጅት ላይ አለሁበት። ስለዚህ የመሬት ጉዳዮች ላይ ምናምን የምሰራው እኔ ነኝ። እዛ ድርጅት ላይ ቦታዎችን ማመቻቸት እኔ ነኝ የምሰራው። እና ለስራ ጉዳይም ከሆነ የፈለግከው ካሜራው አስፈላጊ አይደለም አይደለ? ይሄ ካሜራው ደግሞ ለድርጅታችን ለዋናው ለባለቤቱ የሚላክ ነው። ይሄ ቪዲዮ ጉድፈላ ለባለቤቱ ይላክ። እንደዚህ አይነት ድለላ ተጀምሯል እንዴ? ይሄን ነገር ክፍለ ሀገር ነው የጀመርነው። ክፍለ ሀገር ማለት ቆይ ስትጀምር እንዲተዋወቃችሁ ክፍለ ሀገር ብቻውን እንደሆነ ነበር የማውቀው እኔ። እዚህ ነው የተገናኘ ነው። እንዴት ተዋወቃችሁ ማለት ሲጀመር ስለ እኔስ መጠየቁ ምን አስፈለገ? እንዴት ስለተዋወቃ አንተ ምን አገባ? አይደለም እኔ ክፍለ ሀገር ላይ አውቀዋለሁ። በጣም ረጅም ጊዜ ከሱ ጋር አብረን አሳልፈናል። ብዙ ስራዎችን አብረን ስንሰራ ነበረ። አይ ብቻውን እንደሆነ ሲነግረኝ ስለነበረ ነው የጥያቄ ልጠይቅሽ የቻልኩት። ማለት ትዳር እንደሌለው ጓደኛም ቤተሰብም እንደሌለው ብቻውን እንደሚኖር ስለማውቅ ነው። ይኸውልህ ነገሮችንም እንዳስረዳህ ቢሆን ማለት አሳማኝ የሆነ ነገር ንገረኝ ለእኔ። አንተ እኔ ማንም ሰው ለማላውቀው ሰው ዝም ብዬ መናገር አለብኝ እንዴ? ኖ ይሄ ነገር አልኩሽ እኮ ትዳርሽን ሊያደንልሽ የሚችል ጉዳይ ነው ይዤ የመጣሁት። ትዳሬ ምን ሆኗልና ነው እናንተ የምታድኑት? የእኛን የድርጅታችንን ስራ የማያስተካክልልን ከሆነ እሱን ልናሳስረው እንችላለን እያልኩሽ ነው እኮ። እኔ አሁን ምን ይመለከተኛል? መነጋገር ያለብህ ስለ ስራ ጉዳይ ከሱ ጋር ነው። የሚሰራው ይሄንን ስራ እሱ ነው እንጂ እኔ አይደለሁም። አይ የምታውቂው ጉዳይ ካለ እንድትነግሪኝ ነው። ስለ እሱ ስራ ስራውን እንደሚሰራ እንጂ ሌላ ምን እንደሚሰራ ከማን ጋር እንደሚሰራ ማውቀው ነገር የለም እኔ። ኖ እሱንማ ላታውቂ ትችላለሽ፣ ባለቤቱ ነሽ። አዎ ምናልባት የነገሮች ላይነግርሽ ይችላል። ነገር ግን ክፍለ ሀገር እያለ የእኛ ድርጅት ከእሱ ጋር ተነጋግሮ አንድ ለኢንዱስትሪ የምንገነባው መሬት ነበረ። ያንን መሬት ተስማምቶ ነበረ ሊያሻሽጥልን። ከዛ በኋላ ፕሮሰሱን ካስጀመረ ቀብድ ከወሰደ በኋላ
ጥሎ ወደዚህ እንደመጣ ሰምተን ነው። አይ ክፍለ ሀገር ያለውን ነገር አሁንም ስለምትለኝ ነገር ማቆ ነገር የለም። ምክንያቱም ከኔ ጋር የተገናኘው እዚህ ከመጣ በኋላ ነው የተገናኘ ነው። ስለዚህ እዛ ስለጀመረው ስራ ምንም ይሁን ማቆ ነገር የለም፣ የነገረኝም ነገር የለም እኮ ገባኝ። ምናልባት ላይነግርሽ ይችላል። ነገር ግን ይሄ ነገር አንቺን የሚያጠቃሻል እያልኩሽ ነው። ምክንያቱም አላቅም ወይም ደግሞ አልችልም የሚባል ነገር የለም። እሱ በሚጠይቀው ነገር አንቺ ትጠየቂያለሽ። ገባሽ አይደል? ምክንያቱም ባለትዳር ናችሁ። አላቅም ብትይ እኛ አንቺን ከመውሰድ አንቺን ከማሳሰር ወደኋላ አንልም። እሱ ቢጠፋ ምን ማስረጃ አላችሁና ነው እኔ ስምታሱ? ማስረጃ ይኸውልሽ ብዙ ወረቀቶች አሉ። ከሱ ጋር የተፈራረምናቸው እያንዳንዱ ነገሮች አሉ። እዚህ ደግሞ እንደሚኖር ሰምተን ነው ያለበት ድረስ የመጣ ነው። ምን አይነት ጣጣ ነው ደግሞ የመጣብኝ? ገባሻል? እዚህ ድረስ የመጣ ነው እሱን ፍለጋ ነው የመጣ ነው። ያለበትን ቦታ ሳናጣራ ያለበትን ቦታ ሳናቅ እዚህ ደረጃ ድረስ አንደርስም። ገባሽ አይደለ? እኛም በጣም ብዙ ሚሊዮን ብሮች ነው የወሰደብን። አሁን ስለምታወራው ነገር እኔ ምንም ማውቀው ነገር የለም። በጣም ብዙ ሚሊዮን ብሮች ነው ቀብድ የተወሰደ ነበረ። እነሱን ገንዘቦች ይዞብን ሄደው እኔ አሁን እንዴት ነው ስለ ባለቤት እንደዚህ ያወራ ያለው? እኔ ምንም ሊገባኝ አልቻለም። እሱ እንኳን የሰው ገንዘብ ሊወስድ ቀርቶ ለሰው የሚደርስ ለሰው የሚረዳ ሰው አይደል እንዴ? እሱ ምናልባት አላቅም። ይሄን ሁሉ ነገር መውሰዱን ስታጣሩ እንዴ ስለ ደግነቱ አላጣራችሁም እንዴ? ስለ ደግነቱ ማለት እንደሱ እኮ ደግ ሰው የለም እኮ። ደግ ሆነ ክፉ ሆነ የኛ ችግር አይደለም። ገባሽ? እኔና ሀብታሙ የኛ ድርጅትና ሀብታሙ የተገናኘ ነው በስራ አጋጣሚ ነው። ገባሽ? የስራ ነው ያገናኘን እንጂ ቤተሰብ አይደለን፣ ወንድሜ አይደል፣ ጓደኛ አይደለም። ስራና ስራ ነው ያገናኘን። ቢሆንስ ታዲያ ደግ ሆነ ክፉ ሆነ ለራሱ ነው። ገባሽ አይደል? እኮ እኔ አሁን ስለምታወራው ነገር ይሄ ሰው እንደዚህ አይነት ስራ አይሰራም፣ እንደዚህ ክፉ ነገር አይሰራም፣ ስራውን በታማኝነት የሚሰራ ሰው ምንም እኮ ደላላ ውሸታም ነው የሚባል እኔ እንደሱ አይነት ደላላም አይቼ አላውቅም። መስራት ያለበትን ስራ አውቆ እኮ ነው የሚሰራው። ምንም እንደምትናገር እኔ ሊገባኝ አልቻለም። መስራት ያለበትን አውቆ ማለት አውቆ ነው የሚያጭበረብረው? አያጭበረብርም፣ እየነገርኩ እኮ ነው። እንደዚህ አይነት ሰው አይደለም ባለቤቴ። እንዴ ስሚ፣ ስራውን ጠንቅቆ የሚያውቅ ሰው ነው። የሰው ሀቅ የማይፈልግም፣ የራሱን ሀቅ ነው የሚፈልገው። ከሰው ጋር እንኳን ካልተስማማ ትቶ ነው የሚመጣው። አይጨቃጨቅም። እንዴ እኮ ጥሎ ይምጣ። እሱን አልኩሽ እኮ እኛ የምናውቀው በስራ አጋጣሚ ነው። ሀብታሙን መሬት ሊያሻሽጥልን ሲል ነው የተገናኘ ነው አልኩሽ እኮ። አታስደጋግሚ። ገባሽ አይደለ? መሬቱን ደግሞ እጃችን ሳይገባ እሱ ጥሎ ወደ ከተማ መጥቷል። ብዙ ብር ወስዶብናል፣ ሚሊዮን ብሮች። ወረቀቶች አሉ፣ ሰነዶች አሉ፣ እሱን ዘብጥያ የሚያስወርዱ። ገባሽ አይደለ? እሱን እያንዳንዱ ወረቀት ላይ ፈርሟል። እኔም እኮ እየነገርኩ ነው፣ እሱ እንደዚህ አይነት ስራ አይሰራም። ካወቅኩት ጊዜ ጀምሮ የት ነው የምታውቀው? አንቺ አዲስ አበባ ነው የምታውቀው? እዚህ ነው የማውቀው። ታዲያ እኛ እኮ ክፍለ ሀገር ነው እያልንሽ ያለ ነው እንዴ። እና ክፍለ ሀገርስ ቢሆን የሰው ልጅ መሰረቱን ይጥላል እንዴ? ውሸታም ቢሆን ያ ሰውዬ አሁን ድረስ ውሸቱን ማወቅ አልችልም እንዴ? አብሬ በኖርኩበት ጊዜያቶች ምናልባት ተደብቆ የሚሰራው ስራስ ቢሆን? ምንም ከኔ ደብቆ የሚያደርገው ነገር የለም። የሚሰራው ደላላ ነው አውቃለሁ። እርግጠኛ ነሽ? አዎ ደላላ ነው። ከየት አምጥቶ ታዲያ ሁሉ ቤት ገነባ? ይህን ሁሉ ቤት እንዴት ሰራ? ይህን የሚያክል ሰፊ ግቢ ከየት አመጣ? ስንት ዓመት አይደል እንዴ ሲሰራ ሲለፋ የነበረው። ደግሞ ጥቃቅንም ስራዎችም አይደለም የሚሰራው፣ ጥሩ ስራ ነው የሚሰራው። ደህና ስራዎች ደህና ሺህ ጊዜ ቢሰራ እንደዚህ አይነት ቤት እንደዚህ አይነት ግቢ ሊያመጣ የሚችልበት አይነት ገንዘብ የለው። ለምን አይችልም? ስለምናቅ እንደማይችል ስለምናቅ። እስቲ የምታውቁበትን ማስረጃ አሳዩኝ። እስቲ የምታውቁበትን ማለት ነው። ይኸውልሽ አንቺ የምታውቂው አዲስ አበባ ነው። እኛ ክፍለ ሀገር ጀምሮ ነው የምናውቀው። ሀብታሙ ገባሽ አይደለ? ክፍለ ሀገር ጀምሮ ነው የምናውቀው። እዚህ ድረስ ተከትለን የመጣ ነው። ለዛ ነው የትም ወቀው ይሄ ሰው እንደዚህ አይነት ስራ አይሰራም በፍጹም። ምንም ነገር እንኳን አሁን ነግረኝ ቀርቶ ምንም ማስረጃ እዚህ ጋር እየሰራ እንኳን ጥፋት እየሰራ ብታሳየኝ እሱ ወይ ውሸት ነው። እየሰራ ብታዩሽ ያመጣጣል አያደርግም። እየሰራ ብታዩሽ ያመጣጣል። ተገዶም ካልሆነ በስተቀር አሁን እኔ ምን አውቃለሁ ስለ እናንተ ራሱ ማን ያስገድዶ ተገዶም ምን አውቃለሁ? ማን ሰው ስንት ክፉ ሰው አለ በዚህ ዘመን። ጠላት አለው? ቢኖረውስ ምን ይታወቃል? ማን ነው ጠላቱ? ለደግ ሰው ጠላት ማይሆን ጠላት አለው ካሽ እሺ ጠላቱን ንገሪን። ምናልባት ጠላቱ ይሆናል እኛን ለማጣላት እየሞከረ ያለው። እኔ ይሄ ነው የሚባል ነገር የለም። ደግ ሰው ሲያልፍለት ሁሉ ማን ይወዳልና ነው እኮ። እኔ አሁን ይኸውልሽ አንድ ጥያቄ ልጠይቅሽ። ስሚ፣ ይሄንን መሬት ምናልባት ገዝታችሁ ሊሆን ይችላል። ይሄንን መሬት ልትገዙ ስትሉ ቀብድ ከፍላችሁ ከዛ በኋላ ይሄን መሬት ብትነጠቁ ምን ይሰማሻል? የራሳችን እስከሆነ ድረስ ለምን እንነጠቃለን? ገባሽ? እኛም እንደዛ ነው ይሆን ባለቤትሽ ያደረገን። አያደርገውም። በፍጹም ሊያደርገው አይችልም። እኔ ብዙ ማስረጃዎች ላሳይሽ እችላለሁ ስለ ባለቤትሽ ወንጀል።
አይሆንም በፍጹም እኛም ብቻ ሳይሆን ከዚህ በፊት ሌሎችም ግለሰቦች ላይ እንደዚህ አይነት የማጭበርበር ስራዎች እንደሚሰራ እናውቃለን። እንዴ ምንድነው የምታወራው አንተ ሰውዬ? ቆይ እንዴ እኔ አንዳንዱ ነገር አውቃለሁ። ብዙ የማጭበርበር ስራዎች፣ ብዙ ወንጀሎች፣ በጣም ብዙ የመሬት ጉዳዮች ላይ እጁ እንዳለበት እናውቃለን። እኔ በፍጹም በቃ እንደዚህ አያደርግም በፍጹም። ማንንም ጎረቤትም የዚህን ሰፈር ሰው በሙሉ መጠየቅ ትችላለህ። ጭራሽ እንደውም በመሬት ጉዳይ ሰዎችን እስከ ማስገደል ደረጃ የደረሰ ሰው ነው። እንዴ ምንድነው የምታወራው? ሰዎችን እስከ ማስገደል ደረጃ ይደርሳል በመሬት። ሀብትሽ እንደዚህ አያደርግም ጭራሽ በፍጹም እንደዚህ አያደርግም። እኔ ብዙ ማስረጃዎች አሉ። እነዛ ማስረጃዎች ገና ወደ ህግ አካል ስላልቀረቡ ነው። አሳይሻለሁ ከፈለግሽ። አሁን ስለ ባለቤትሽ የምታውቂውን እውነታ ንገሪኝ። እኔ ምንም እየነገርኩ ነው ስላለበት ስለሚሰራበት ነው። ከባለቤትሽ ጋር እዚህ ተዋወቅ ነው። እንዴት አጋጣሚ? እኔ ከገጠር ነው የመጣሁት። እሺ ቤተሰቦቼን ለመርዳት ሰው ቤት ተቀጥሬ ለመስራት ከገጠር ነው የመጣሁት። ከዛ እዚህ በመጣው ሰዓት እሱ በዛ ሰዓት ያው የድለላ ስራ ስለሚሰራ ሰው ቤት አገናኘ። ከዛ በዛ ሰዓት ያው ስልክ ተለዋውጠን ስለነበረ እዛ በመሰራበት ቤት እናወራ ነበር። በስልክ እናወራለን። ከዛ ላይ የረፍቴ ጊዜ እንገናኛለን። ከዛ ቅርርባችን እየጨመረ መጣ። ያው እሱም ቤትም ምናምን ስለነበረው ብዙም አልሰራውም ሰው ቤት። ይሄ ቤት እርሱ ነበረ? አዎ። ከየት አመጣው ማለት ሰርቶ ነው አይገዛው ሰርቶ። እሺ ከዛ በኋላ በቃ ያው ፍቅር ግንኙነታችን እየዳበረ በሚመጣበት ሰዓት ቀለበት አደረገልኝ። ያው ቤተሰቦቼም እዛው ስለነበሩ መምጣት አልቻሉም። እዚህ ተጋባን፣ እዚህ ተፈራረምን። ስለዚህ ቤተሰቦችሽ አያውቁም እንዳገባሁ ያውቃሉ፣ ግን ጦርነት ምናምን ስለነበረ መምጣት አልቻሉም። ከዛ ተጋባን፣ እዚህ ገባሁ። ስለዚህ ቤተሰቦችን ላለመታወቅ ያደረገው ጥረት ነው ማለት ነው? አይደለም። ስለ ቤተሰቦችሽ መሬት ታውቂያለሽ? እኔ የቤተሰቦችሽን መሬት አሽጦ ቤተሰቦች ያሉበት ጎዳና ላይ እንደሆነ ታውቂያለሽ? እንዴ ምን ማለት ነው? ሰው ጋር ተጠግተው እንደሚኖሩ ታውቂያለሽ? ቤተሰቦች ቤታቸው ውስጥ እንደሚኖሩ ነው የማውቀው። ምንድነው የምታወራው? ቤታቸው ውስጥ? አዎ። ይኸውልሽ አንቺን እኛ ቀድመን እናውቃለን። እኔ አውቄ ነው ሚስቱ ነሽ እህቱ ነሽ ስልሽ የነበረው እስካሁን። እውነታውን ትነግሪኛለሽ አትነግሪኝም ብዬ ገባሽ እንጂ ቤተሰቦችሽ ጎዳና ወጥተው ሰው አንስቷቸው ሰው ጋር ተጠግተው ነው እየኖሩ ያሉት። ምንድነው እያወራህ ያለው? ቤተሰቦቼ እኮ የሚኖሩት ቤታቸው ውስጥ ነው። እየረዳኋቸው እኮ ነው። እናትና ሁለት ታናናሽ እህቶች አሉ ይላሉሽ? አዎ። አንተ ይሄን እንዴት ልታውቅ ቻልክ? በማውቀው አውቃለሁ። ባረጋገጥኩበት መሰረት ቤተሰቦችን ጎዳና ጥሎ ጭራሽ ሰው ጋር ተጠግተው ነው ያሉት። ምንድነው የምታወራው? ሀብትሽ እንደዚህ አይነት ነገር አያደርግም። ለዛም ነው ክፍለ ሀገር ያልሄዳችሁት እስካሁን። ሲጀመር ይኸውልሽ ቤተሰቦች እንዳገባሽ አያውቁም። ምንድነው የምታወራው አንተ ሰውዬ? ጤና የለህም እንዴ? እንዳገባሽ አያውቁም። እዚህ ጋር ለእኛ መዋሸቱ ምንም ለአንቺ ጥቅም ነው። አንደኛ እዚህ ጋር የመጣ ነው ለራሳችንም ለአንቺም ጥቅም ነው። ገባሽ አይደለ? ቤተሰቦችሽ እንዳገባሽ አያውቁም። እዚህ ተከራይተሽ ብቻሽ እንደምትኖሪ ነው የሚያውቁት። ሲጀመር አንተ ስለኔ ቤተሰቦች ሴት ታውቃለህ? ምንድነው አሁንስ የምታወራው? ቤተሰቦች ጎዳና ናቸው። ነገርኩሽ እኮ እህትና ሁለት እህቶች ታናናሽ እህቶችና እናት እንዳለሽ። ይሄንንስ አንተ ጠላት ብትሆንስ? የእሱ ጠላት ብትሆንስ? የእሱ ጠላት ካሜራ ይዤ እዚህ ጋር ሰው ይዤ መምጣት ምን አስፈልግ? ምን አቅላ ድራማህን እየሰራ ቢሆን እኔ ታውቃለህ። እሱን እጎዳለሁ እንጂ አንቺ ጋር ምን አስመጣኝ? ከአንቺ ጋር ግንኙነት የለኝም። ለምን እሱን ከመጉዳት ይልቅ እኔን ብትጎዳ ለእሱ ትልቅ ጉዳት አይሆንበትም? ይኸውልሽ ይሄ ሰውም ሲጀመር እሱን ልጎዳ ብፈልግ ቀላል ነው። ቤተሰቡን ለመበተን ትዳሩን ለመበተን እሱን ለመጉዳት ፈልግ ቀላል ነው። ከኛ ጋር የተዋወለበትን ወረቀት ይዤ ወደ ህግ አካል ሄዳለሁ። እሱን አሳስረዋለሁ። ረጅም ዓመት አሳስረዋለሁ። ገንዘቡን ቤቱን ሙሉ ንብረቱን አስቀምጠዋለሁ። ሲጀመር እውነታ ቢኖር ኖሮ እኔ ጋር ከመምጣት ይልቅ ህግ አካል ጋር ትሄድ ነበር። አሁንም አላቅህም፣ አታቀኝም። የምታወራውም ውሸት ነው። ቤተሰቦችም ጎዳና አይደሉም። ምክንያቱም አሁን ከሁለት ቀን በፊት ቤተሰቦችን አውርቻቸዋለሁ። ገንዘብም ልክ ያለው እኮ ገንዘብ የላክሽላቸው ደግሞ አንቺን መጠየቅ ፈርተው ስለነበረ የተነገራቸው መረጃ ተከራይተሽ እንደምትኖሪ አንድ ክፍል ቤት ለዛውም የማይረባ ስራ እየሰራሽ እዚህም እንደምትቸገሪ ነው። ጭራሽ እዛ ደግሞ ሄደሽ አታቂም። በስልክም ስታወራቸው እንኳን አንቺ ምንም እንዳይሰማሽ አድርገው ነው ያለው ነገር በሰላም ያወራሽ። ገባሽ አይደለ? አሁን
ጭራሽ ከውሸት አብዝቶ ደግሞ ጭራሽ ከባለቤት ያልፈ ቤተሰቦች ጋር ሄድክ። ሌላ ጭንቀት አትጨምርልኝ። ቤተሰቦች ሁላችሁ ውጡ። ሲጀምር ውጡ። ያለሽበትን ሁኔታ ለማንገር ነው። ገባሽ አይደል? እኔ ምንም አይመለከተኝም እኮ ገባሽ አይደል? እሱን አሳስሬ ቀላል ነው። ቤተሰብሽ ይበተናል። እዛ የምትልኪው ገንዘብ አይኖርም። አንቺም ጎዳና እንደ ቤተሰቦች ትወጫለሽ። ቀላል ነው። እኔ ህግ አካል ብሄድ በጣም ቀላል ነው። ነገሮቹን አለሳልሽ ግን ለምን እንዳደረገው ማወቅ ስለፈለኩኝ ነው። አለቃዬም እንደዛ ስላዘዘኝ ነው። ገባሽ አይደል? የድርጅቱ ባለቤት ለምንድን ነው ይሄ ሰውዬ እንደዚህ ያደረገው ብላ ብቻ ጠይቀው ስላለኝ ነው። ይኸውልህ መጠየቅ የምትፈልገውም ነገር ካለ ሀብታሙ ሲጀመር እንደዚህ አይነት ነገር አያደርግም። ማውራት የምትፈልገው ነገር ካለ ከሱ ጋር አውራ። ነገርኩሽ እኮ ቤተሰቦች ያሉበትን ሁኔታ ነገርኩሽ። ከዚህ በላይ ምን ፈልግሽ? እውነታውን ስለነገርኩሽ ነው። ውሸት ነው። ይሄንን ነገር አንዱ ጠላታችን ዝም ብሎ ወሬ ነግሮ ቢሆንስ እኔ ታቀልሃለሁ። አንተስ የሱ ጠላት ብትሆንስ? ምንድነው ጠላት ማለት? አንድ ሰው ጠላት የሚኖረው እኮ ከሆነ ሰው ጋር ሲጣላ ወይ የሆነ የሰራው ወንጀል ሲኖር ማን ኢትዮጵያ ውስጥ እኮ ነው ያለው። ሰው ገሎ ነው የመጣው። የምንኖረው እኮ ኢትዮጵያ ውስጥ ነው። ማንም ለማንም ጠላቱ ሊሆን ይችላል። ሰው ደግሞ ሲያድግ ሲያልፍለት ማንም ሰው አይወድም። አንተስ ያ ሰው ብትሆን እኔ ታቀልሃለሁ። ያ ሰው ማለት እኮ ጠላት ካለው ንገሪ። ማን ነው ጠላቱ? ለምንድን ነው ጠላት የሆነው? ውጣ በቃ ሲጀምር ተሰውጡ። ተነሱ ውጡ። አንተ ካሜራ አጥፋልኝ። ውጣ። እሱን ማሳሰር ቀላል ነው። ያንቺ ትዳር መበተን ለኛ የደቂቃ ስራ ነች። እውነታ ካለ ወደ ህግ አካል ሂድ። በቃ እኔ ጋር ምንም የምታወራው ነገር የለም። የሱን ትዳር መበተን ለኛ የ1 ደቂቃ ወይ 2 ደቂቃ ግፋ ቢል ስራ ነው። የእኛን ትዳር የምትበት ነው። በስንት በመከራ በስንት ጭንቀት ውስጥ ያሳለፍኩትን ያቆምኩትን ትዳር ሳሳስረውና የከፈልነውን የቀብድ ገንዘብ እንዴ ይሄንን ቤት ሸጡ ሲከፍል ያኔ አንቺም እንደ ቤተሰቦችሽ ጎዳና ወጥተሽ ትኖራለሽ። ይሄም ቤታችሁ አይደለም። የምትሰማኝ የኛ ቤት ነው አላለም። ነገር ግን እሱ የወሰደው ገንዘብ ይሄ ቤት ተሰርቶበታል። አልተሰራበትም። እኔ አውቀዋለሁ፣ ጠንቅቄ አውቀዋለሁ። ሀብታሙ በኖርንበት አመት ጠንቅቄ አውቀዋለሁ። እንደዚህ አይነት ክፉ ስራም አይሰራም። ምን ያህል አመት ኖራችሁ ነው? ይሄን ያህል 3 አመት አብረን በትዳር ኖረናል። 3 አመት? አዎ እኮ በ3 አመት ጊዜ ውስጥ ይሄን ሁሉ ገንዘብ በምንም ታምር ሊያካብት አይችልም። ምን አይነት ድለላ እንደሚሰራ እኮ አውቃለሁ። ክፍለ ሀገር እያለ ነው የመሬት ስራዎች የሚሰራው። እዚህ ከመጣ በኋላ ግን ወጣልኝ። በቃ በማገባ ነገር ነው የምትገባው። በስንት መከራ የቆመውን ትዳሬን ነው ልትበትንብኝ። እኛ ተመልሰን እንመጣለን። ማን ስለሆንክ ነው የምትመጣው? አትመጣም። ስመጣ ግን ባለቤትሽን ጠፍንጌ ወደ እስር ቤት ለመክተት ነው። ማን ስለሆንክ? ምንም አይነት ማስረጃ የለም። አትወስደው። ሀብታሙ ወደ ቤት የሚገባበት ሰዓት ስለሆነ ነው። እንግዲህ እስኪ ለምንድን ነው የምከፍተው? ኧረ በእናታችሁ እሱ አለ እባካችሁ። አሁን ደግሞ ሌላ ችግር እንዳፈጥሩብኝ። ዛሬ ወዴት ማመጣ? ባለፈውን በሰላም የወጣ ነው። ነገሮችን እናጣራ ብለን ነው። ብዙ ነገር አለ እጃችን ላይ። ሁሉም ነገር ጨርሰናል። ጉዳይ ምንድን ነው የምቀመጠው? እሱ ቤት ውስጥ አለ እባካችሁ። እንዳለ አውቄ ነው የመጣው። ሌላ ችግር አትፍጠሩብኝ። እንዳለ አውቀን ነው የመጣው። ትዳሬን አትበጥብጡብኝ እባካችሁ። ትዳርሽ ተበጠበጠ። ገና ከዚህ በላይ ብዙ ነገር ውስጥ ነው። ምን አይነት ጣጣ ነው? ቆይ አንተ ምን አይነት ሰው ነህ? እንዴ ሰው የሰው ችግር ለምን አትረዳም? አልጠየቅሽም? ያለውን እያንዳንዱ ነገር አልነገርሽም? ምን ብዬ ነው የምነግረው? ያላጠፋውን ሰው ይሄን ብዬ ምንድነው የምቆም? ቆይ አንቺ ምንም ነገር አይሰማሽም እንዴ? ቤተሰቦችሽ ጎዳና ላይ ወድቀው አንቺ እዚህ ጋር በሰላም ስትኖሪ አንቺ ሰላም ይሰማሻል? ቤተሰቦቼ ጎዳና አልወጡም። ለምንድነው የማትሰማኝ? ይኸውልሽ አንቺን ብቻ አይደለም ብዙዎችን ነው እንደዚህ አይነት ነገር ውስጥ ያስገባው። ገባሽ አይደለ? የአንቺን ቤተሰብ ብቻ አይደለም የብዙዎችን ቤተሰብ ነው እዚህ ነገር ውስጥ ያስገባው። ስለምን እንደምታወራ ባለፈውም ነግሬሃለሁ። የምታወራው ነገር አልገባኝም። ስለምንድን ነው የምታወራው? አንቺን ብቻ አይደለም ብዙዎችን ነው ጎዳና የጣለው። ዋልኩሽ እኮ አይደል እንዴ? ብዙዎችን ነው ጎዳና ጥሎ የተቀመጠው። ጥሩ ምን ሆናችሁ ነው? አቶ ሀብታሙ አይደለም። ቆይ ተረጋጋ። እየነገርኩህ በእናትህ። ምን እየሆናችሁ ነው? ምንድን ነው የተፈጠረው? እንዴት ምንድን ነው እንደዚህ ይሆንሽ? እንዴት ነህ? ማናችሁ እናንተ? ጨራሽ ካሜራ ውጡልኝ። ካሜራ ዛችሁ ቤት ማን ወጣ? ስማ ሰውዬ ቤቴ እኮ ነው። ትልቅ ጉዳይ ይዘን የመጣው ይሄም ጉዳይ ነው። ውጣልኝ አልኩህ። በቃ ካሜራ ይዘህ የመጣው ለምን ልረጋጋለሁ እንዴ? ካሜራ የተሸራሸ ቤት ታስገቢያቸዋለሽ። አትነግሪኝም? እንደነሱ ይመጡ አይደለም እኮ በእናትህ ተረጋጋ። ምኑ ልረጋጋ? ሰማኝ። ምኑ ልስማ? እኔ በስነ ስርዓት ሰማኝ። አንተ እዚህ ጋር ይዤ የመጣው ካሜራን ይዘህ ውጣ። ትልቅ ጉዳይ ነው እዚህ ቤት። ትልቅ ጉዳይ ከያዝክ ይኸውልህ ካሜራውን አጥፋና አናግረኝ። ሌላ ችግር ሳይፈጠር ውጣልኝ በእናትህ። ሰውዬ
ውጣልኝ ነው ስርዓት ያዝና ተቀመጥ አንተ ራስህ ስርዓት ያዝ የሰው ጋጋታ ስለያዝክ መፈራ መስሎ ነው ውጣልኝ በቃ እንድትፈራን አይደለም እዚህ ጋር ይዘን የመጣነው ትልቅ ጉዳይ ነው የም ጉዳይ ነው ክፍለ ሀገር አሻሽጠህ የጠፋኸው መሬት የሱ ባለቤት ነው ስለምትለው ነገር አቀባይ ውጣልኝ አልኩ ሰውዬ ሆነ ነው ውጣልኝ በቃ ውጣልኝ አልኩ ውጣልኝ በቃ ለምን ችግር ትፈልጋለህ በራስ ላይ ሌላ መዘዛታ ስርዓት ያዝና ተቀመጥ ይላል ምኑን ያማሃል በሰላማዊ መንገድ አታወራም እንዴ ባን እንደሆነ አላወቅ ስርዓት ይዘህ ተቀመጥ ምን ጠይቀህ ጥያቄ ያንዳንዱ ነገር ትመልስልናል ምኑን ነው መልስልህ አርፈህ ተቀመጥ ችግር መፍጠር ነው እንዳንተ አላማ ሰውዬው ምንድነው ነው የሚፈልገው በጉልበት ነው እንደምታምነው ባለፈው ነገርንሽ ልትሰሚ አልቻልሽ ሰሚኛልሽ ነገርሽ ብዙ ነገር ነው ነገርሽ በጣም ብዙ ነገር ባለፈው ስለምን ባለፈውም ታወራው ይሁን በቃ ይሄ ሰውዬ ባለፈው መጥቶ ነበር አንተ ፈልጎ አትገኝም እንዴ ምኑን ልንገር እንዴት አትገኝም ሰውቶ ነበርሻል እንዴ ነግኝ ምኑን ልንገር እንዴ ምን ልንገር ሀቢት መጥቶ አንተ ክፉ ነገር ነው ሲነግረኝ ነበር ታምኛው ልንገር አንድ ሺህ ክፉ ነው ይንገርሽ ሰው መጥቶ ነበር ቤት ብርሽ አልነግርኝ ምኑን ልንገር ሰው ከቤት መጥቶ ነበር ለአንተ ብዬ እኮ ነው ዝም ያልኩት ለምንድን ነው ለኔም ትዩ ሰው እንደመጣ ለምን አልነግረኝም አጋርሽ እኮ ነኝ እንዴ ባልሽ መሆንሽን ረሳሽው እኔ እሱን አረሳሁት እሺ ካረሳሽ ለምን ሰው ለምን ጸጥ ያልኩት ሰዎቹ መተው ነበር ልጅ ለምን አልነግረኝም ምኑን ልንገር ምን ተብሎ ይነገራል አሁን ተረጋጋና ማላቅ ሲጋሩ ስለሆነ ነበርኩት አሁን ተረጋጋና ቁጭ በል ስላንተ ክፉ ነገር ነገረኝ ስላንተ መጥፎ ነገር ነገረኝ ሺህ ጊዜ እንገርሽ ሌባ ነው አለኝ ብዬ ልንገር ሺህ ጊዜ እንገርሽ እነማን ናቸው ከዚህ ቤት እንደዚህ አይነት ሰዎች መተው ነበር ልጅ አልነግረኝም ወይኔ ሰማለህ ይኸው የነገርኩ ሌላ ችግር ፈጠርክ ላይ ዝም በይ አንቺ ለምንድን ነው ዝም የምለው ዝም በይ ይለኛል እንዴ ሲጀመር ልቀቀኝ ሰውዬው ነው ውጪ አንቺ ዝም በላት ውጪ ወዴት ማት ጉዷን ትሰማለች ቁጭ ብላ ነው የምን ጉድ ነው የምሰማው ውጪልኝ እንዳስገባሽ አታስወጣኝ ለኔ ያልከኝ ደግሞ ሌላ ነገር ልትነግረው ነው ጉዷን ቁጭ ብላ ትሰማለች ስለምን ነው የምታወራው ቁጭ በይ ታዲያ ስለ የትኛው ጉድ ነው የምታወራው እሺ አቶ ሀብታም ክፍለ ሀገር የስንቱን መሬት ጨርሰህ እዚህ ደግሞ መጣ ይኸውልህ በማያገባ ሰው ነገር እየገባህ አትዘባርቅ ሰውዬ እኔ ስለምትለው ነገር የማውቀው ነገር የለም ክፍለ ሀገር ምንድን ነው አንተ የተለከፍከው እዛ ክፍለ ሀገር ብዙዎችን ያለ ቤት ያለ መሬት አስቀርቶ ነው እዚህ መጣ ጥሪ እኮ ሲጀመር የክፍለ ሀገር ልጅ አይደለም ገባህ ይኸውልህ ስለማታውቀው ነገር አትቀብጣጥር አይደለም አዎ ሰማይ ክፍለ ሀገር እኮ አውቃለሁ በስነ ስርዓት ነው አንተ እኔ ከእንዳንተ አይነት ሰዎች ጋር ተነካክቼ አላውቅም ዘሎ አይጤ መስል ከሰው ቤት የሚገባ ሰው ጋር እኔ ተነጋግሬም ታወቂም አላውቅም እሺ አታውቅም አቶ አበራ የሚባል ሰው ታውቃለህ አላውቅም እኔ ክፍለ ሀገር አላውቅም የማውቀው ነገር የለም ክፍለ ሀገር ስለምትለው ነገር የማውቀው እኔ አዲስ አበባ ልጅ ከሚስቱ ጋር ምንድን ነው የምታወራው ደግሞ አንተ የአዲስ አበባ ልጅ ነኝ ከገጠር አይደል እንደ የመጣኸው ሴትዮ ዝም በይ ለምንድን ነው ዝም የምለው ዝም በይ አልኩሽ እኮ ዝም በይ እኔ እዛ ጋር ስላንተ እከራከራለሁ አንተ እዚህ ጋር ትወርሳለህ እንዴ ሳምን ታረግ አንቺ ልጅ ሁላ ምስክር እያወጣሻል ምን አደረኩ እኔ ቤተሰቦቿን መንገድ ላይ ጥለህ ጭራሽ እዚህ ተቀምጣል ይሄ ነገር አትድገምብኝ አንተ ቤተሰቦቼ ሰው ያማል ምንድን ነው በትዳር ላይ እየገባ እየሰጠው ያለው አንተ ደግሞ ተረጋጋ መናገር ያለብህ ነገር በአግባቡ ተናገር ምን ልናገሩሽ ምን ልናገር ጃንቺ ከነሱ ጋር ነጭ ወዴት ነው የምወጣው እውነቱን ሳላቅ ወይኔ ዶክተር ምን ታርግ ነው እየሞከርክ ያለው አንድ ማት ሰብስ ስለመጣን ፈራም ስሉ ነው አይደል አዎ ቁጭ በል ብያለሁ ስርዓት ነው ያለው ሰማይ አሁን ነገሮቹን እናቀላቸዋለን ሌላ ፕሮሰሱን ሁሉም ነገር ከምናበዛው እውነቷን ቁጭ ታደርግልናለህ ምንድነው የምትፈልገው አቶ አበራ ለምንድን ነው የገደልከው ከኔ ምንድነው የምትፈልገው ሰውዬ እየጠየቁ ነው የምትፈልገውን ነገር ንገረኝ ዝም ብለህ በቃ እስኪ ባጭሩ የምትፈልገውን ነገር ንገረኝ ለምንድን ነው አቶ አበራን የገደልከው ምን ያህል ብር ነው የምትፈልገው ስለምን ብር ነው የምታወራው ምን ያህል ብር ልስጥህ አቶ አበራን ለምንድን ነው የገደልከው እኔ ስለምትለው ሰውዬ አላቅም አሁን ከቤቴ እንድትወጣልኝ ምን ያህል ብር ልስጥህ ለምን ነው በብር ልታታለኝ የሞከርክ ያለው አዎ ብር ፈልግ እንደምትመጣ ስለማቅ አስተዋል ዛሬ ህይወቱ ተቀይሯል ኑሮ ተስተካክሏል የትናንት ማንነቱ ተቀይሯል ብለው በጣም ብዙ ሰዎች ናቸው ወደ እኔ ህይወት እየገቡ ያሉት ስለዚህ ብር ከው የምትፈልገውን ብር ንገረኝና ልስጥ ስንት ልጻፍልህ አቶ አበራ ለምንድን ነው የገደልከው ሌላ እኔ አቶ አበራ ስለምትለው ሰውዬ አላቅም አልኩ ክፍለ ሀገር ከባለቤቱ ጋር ሆናችሁ ከሚስቱ ጋር ሆናችሁ የደፋችሁት ሰውዬ
ከዛ በኋላ ልክ እሱ እንደሞተ ጥለህ ወደ ከተማ መጣ። እኔ ስለሱ ነገር ምንም የማውቀው ነገር የለም። ምንም የምታውቀው ነገር የለም። የማይደረስብህ መስሎ ነበር ሰውዬ። የማውቀው ነገር የለም አልኩ። የማይደረስብህ መስሎ ቁጭ ብለህ ነበር እዚህ። አሁን ቁጭ ብያለሁ። አሁንም ቁጭ ብያለሁ። ስለምትለው ነገር የማውቀው ነገር የለም። ተደረሰብህ። ጭራሽ ደግሞ የሚስትህን ቤተሰቦች መሬታቸውን አሽጠህ ጎዳና አስጣልክ። ደግነቱ ሰው ደርሶላቸው ሰው ጋር ተጠግተው ዘመድ ጋር ተጠግተው ነው ያሉት። ስለሱ የማውቀው ነገር የለም። ስለምትለው ነገር ምን የማውቀው ነገር የለም። በሰላም እየኖሩ እንደሆነ ነው የማውቀው። እኔ ምን አጥቼ ነው እና እነሱን ጎዳና ላይ የምጥላቸው? ሰውዬ ቤት ተሳስቶብህ ነው የመጣው? ስማኝ፣ ቤት ተሳስተህ ነው የገባው? እዛም ድለላ የምሰራው እዚህም ደግሞ የምሰራው ድለላ። ይህን ቤት ከየት አመጣው? ሰራኋ ሰርቼ ላሜን ጠብ አድርጌ አንጠፍጥፌ ደሜን አፍሼ ነው የሰራሁት። ስማኝ፣ ክፍለ ሀገር እንኳን የትራንስፖርት መምጫ አተህ ከበጎች ጋር ተጨነህ እንደመጣ ሰምተናል። በጎች ሲጫኑ በነበረበት መኪና ተደብቀ ከበጎች ስር እንደመጣ ሰምተናል። ያመጣህንም ሹፌር ይዤ ልመጣለሁ። እኔ አዲስ አበባ ልጅ ነኝ አልኩ ሲጀመር። ያመጣህንም ሹፌር እዚህ ይዤ ልመጣለሁ። እሺ ጊዜ ይዘውና አምጣው፣ ከፈለክ አምጣው። እኔ አዲስ አበባ ከበጎች ጋር ተጨነህ መጣ። እሱ አያገባም አልኩ። በቃ በምንም ልጫና አያገባም። ከየት ብልምጣ አያገባም። ገባህ? በቃ ምንም የሚያገባ አዲስ አበባ ነው የመጣው። አንተ አዲስ አበባ የሚመለከተ ነገር የለም። ሀብታሙ አዲስ አበባ ተወልዶ ደላላ የሆነው ግለሰብ ብዙ ሴቶችን ሰራተኛ እያደረገ የሚያስቀጥረው፣ ከዛ አንደኛዋን ሚስቱ አድርጎ አስቀመጣት። ምንድን ነው የምትቀባጥረው? ጭራሽ አንደኛዋን ሚስት አድርጋ አስቀመጥካት። አያገባህም፣ አይመለከትም። ደላላ ሰበብ ከዛ የቤተሰቦቿን ንብረት መሬታቸውን አሽጠህ ምን አገባ? ጎዳና ጣልክ። እነሱ ምን አገባ? ሲጀመር አንተን ይኸውልህ፣ እኔ 1 ላግባ 7 ላግባ፣ አንተ የሚመለከተ ነገር አለ ወይ? ስለ እኔ ወጣ አንተ ምን ጥልቅ ያደረገ ነገር ግን ወንጀል እየሰራህ ትኖር አልቀጥልም፣ ትቀጥል አልፈቅድልህም። እሺ ይኸውልህ፣ ከዚህ በኋላ የኃይል እርምጃ ለማዝበት ሞክር። ታየዋለህ አይደለ? እነሱ ሳይሆኑ እኔ በቃለሁ። አንተን ማሳሰር እንዴት ቆርጬ እንደምጥልህ እኔ ነኝ የማውቀው። ብታርፍ ይሻላል። እሺ ከኔ ጋር ብታርፍ ይሻላል። አንተን ማሳሰር ለኔ የ2 ደቂቃ ወይ 3 ደቂቃ አትችልም። እንዴት ለምን እየታገስኩ እንዳለ የምታውቅ አይመስለኝም። አንተን ይኸውልህ ግድግዳ ጋር የማጋጨት አቅሙ ጠፍቶኝ አይደለም፣ ግን ከኋላ የሚመጣውን ወንጀል አስቤ ነው። ከኋላ የሚመጣው ማለት እንደለመደብህ እኛንም ልትገል እኔንም ልትገለኝ? እባክህ አበራ እንደገደላችሁት እኔንም ልትገል? እኔ አበራ ስለምትለው ሰው አላውቅም አልኩ። የማውቀው ነገር የለም። አበራ የሚባል ሰው በህይወት ዘመኔ ስሙም ሲነሳ ሲወራ ሰምቻለሁ። ክፍለ ሀገር የቤዛ ባል የነበረው ግለሰብ፣ የቤዛዊት ባለቤት የነበረው ግለሰብ መሬት ለ2 እየሰረቃችሁ በነበረበት ሰዓት ደርሶባችሁ ከዛ እሱን ከጨዋታ ውጭ ለማድረግ ለ2 ተባብራችሁ የገደላችሁት፣ ለዛውም የገዛ ባለቤቷን የገደለችው። አላውቅም፣ ስለምትለው ሰው አላውቅም። የገዛ ባለቤቷን ገላ አሁን እስር ቤት ነው የምትማቀቀው። ሲሄድና እሷን ጠይቃት። ባለቤቷን ገደለች ምናምን አስገደለች፣ እሷን እንድና ጠይቃት። ሚስጥሩ እንዳለ ነግራኛለች። እሷ ራሱ ትልቅ ምስክር ነው የምትሆነው። ገባ? እሷ በነገረችኝ መረጃ መሰረት እንኳን አንተን አስሬ መውሰድ እችላለሁ። ቤዛ የምትባል ስትዩ አላውቅም፣ ጭራሽ አላውቅም። አላውቃትም። ታዲያ እሷን ጠይቃት። እዛ ሂድና የለምን አልከኝ? ሂድና ጠይቃት። እኔ በቃ አላውቃትም። እኔ ቤዛ ስለምትራት ሰው የማውቀው ነገር የለም። ጠይቃት በቃ። አላውቃትም አልኩ በቃ። እኔ የማውቀው ነገር የለም። እንዴ ሰውዬ ምንድን ነው የምትለው? በቃ የማውቀው ነገር የለም። ምንም ስለምታውቀው ነገር ስለምትለው ነገር የማውቀው ነገር የለም። አንተ እኮ ለሰው አይደለም ለገዛ ቤተሰቦች የምትመለሰው አይደለም። እኔ ደግሞ ይኸውልህ ለገዛ ቤተሰቦች ለሰው ለሌላም ተርፌ ለሀገር የምጠቅም ሰው እንደሆንኩ ነው የማውቀው። ለሀገር ነው የምትጠቅመው አንተ አይደል? ስለዚህ ያው በመልካም ጎን ነው እንጂ የምታውቅ እንደዚህ በምትለው ተራ ነገር የምታውቅ ሰው አይደል። መሬቶችን በህገ ወጥ መንገድ እየወረርክ ነው እንትን የምትለው። ስለምትለው መሬት የማውቀው ነገር የለም። ተወኝ በእናትህ ተወኝ። ነገር የለም። መድኃኒቶቹን እስኪ የት ነው የምታመጣቸው? ተወኝ አልኩ በቃ ተወኝ። መሬት አልሰጥም ብሎ የሚከለክሉትን ሰዎች በመድኃኒት እያደነዘዛችሁ እድሜያቸውን እየቀጫችሁ ጭማሪ ደግሞ በግዴታም ሳይሆን በውዴታቸው ያለ ፍቃዳቸው ለእናንተ እንደሰጡ ተመስሎ ወረቀት ታስፈርማላችሁ። ከዛ መሬቱን ትወስዳላችሁ ብጣሽ ብር እየሰጣችሁ። ሰው አይመለከትም አልኩ። በማይመለከት ነገር አትዘባርቅ። በቃ ስለምትለው ነገር ምንም ማውቀው ነገር ምንም ማውቀው ነገር የለም። አዎ ሰው እያንዳንዱ ነገር አውቃለሁ ስላት
የተወለድክ ከማን ተወለድክ እንዴት ተወለድክ ጭራሽ ሁሉንም ታሪክን አውቃለሁ። እዚህ መተህ እንዴት እንዳገባህ ራሱ አውቃለሁ። ገባ ከኛ የሚያመልጥ ምንም መረጃ የለም። ሰማይ ነው አይደል? ሰላይ ነህ ልበል እንዴ? በለኝ የፈለግከውን በለኝ። ሰላይ ነህ ኖርከው ህይወትን ሙሉ አውቃለሁ። እንዴት እንደተወለድክ ጭምር ልነግርህ እችላለሁ። ምንድን ነው የምትፈልገው? ምንድን ነው የምትፈልገው? እውነታው ለምን እንዳደረጋችሁት፣ አበራን ለምንድን ነው የገደላችሁት? በቃ ስለሱ ሰው እያታንሳብኝ። የገደልከው ሰውማ ደሙም አያስቀምጥም። አይ ማታውቀው ነገር ስላለ ነው። ምንድን ነው ማላውቀው እኮ ንገረኝ። ማላውቀውን ነገር ንገረኝ ነው ድረስ የመጣሁት ጊዜ የማጠፋው። ክፍለ ሀገር በጣም ተሰቃይቼ ራሴን እስከማጣት ድረስ የደረስኩ ልጅ ነኝ። ቤተሰቦቼን ራሱ ኢቭን እስከማጣት ድረስ ያላቸውን ሀብት ንብረት ብዙ ነገራችን ምስቅልቅልቅል ብሎ እኛ ጎዳና የወጣን ሰዎች ነበርን በሰዓቱ። ስለዚህ ይሄ የምትለው ሰውዬ አበራ የሚባል ሰውዬ አይደለም መገደል፣ ከዛ በላይ ቢቃጠል ደስ ይለኛል። የእኛን ህይወት በጥፋ ብስቶ እሱ የተመቻቸና የተደላደለ ኖሮ ይኖር ነበር። ስለዚህ ማለት እኔ በጣም የድሃ ልጅ ነኝ። በጣም የድሃ ልጅ ነኝ ከምትለው በላይ የድሃ ልጅ ነበር። የድሃ ልጅ እንደሆነ የተደረግኩት ደግሞ አበራ በምትለው አስመሳይና ጭብለባሪ ሰው። የኔ ቤተሰቦች በሰዓቱ በጣም ሀብታሞች፣ የመሬት አባውራ፣ የመሬት ከበርት የሚባሉ በጣም ለአካባቢው ባላባት የሚባሉ ሰው ጠርተው የሚያበሉ ጠርተው የሚያጠጡ ለተቸገረ የሚደርሱ በጣም ብዙ ነገር ነበሩ የኔ ወላጆች። ግን ከሆነ ጊዜ በኋላ አበራ የምትለው ሰውዬ ከህይወታቸው ገብቶ ይህንን ቤተሰቦች እንዳልነበሩ አፈራረሳቸው። በሚገርም ሁኔታ ይህን ቤተሰቦች ጎዳና እስከ መውጣት ድረስ ደርሰዋል። ስለዚህ እኔ በሰዓቱ ልጅ ነበርኩ። ያንን ታሪክ ይህን ነገር በደንብ ካወቅኩ በኋላ የችግሩ ጠንሳሽና የችግሩ አምጪ አበራ መሆኑን ሳቅ ወደ አበራ ህይወት መግባት ጀመርኩ። አበራን በቅርበት መከታተል ጀመርኩ። ስለዚህ ለእኛ ህይወት ተጠያቂው አበራ መሆኑን ካረጋገጥኩ በኋላ በቃ የቤተሰቦችን ህይወት መመለስ ስለማልችል፣ አደጋ ውስጥ የገባውን ቤተሰባችን ወደ ተሻለ ቦታ መመለስ ስለማልችል ቢያንስ ከሌላ ሰዎች ጋር ተባብሬ አበራ መበቀል እንዳለብኝ አመንኩ። ስለዚህ አበራ ከዚህ በላይ ስለሚገባው ነው አሁን ስለምትላት ሴትዮ፣ ስለ እስር ቤት ስላለችው ሴትዮ ከእሷ ጋር አብሬ መስራት ጀመርኩ። ከዛ በኋላ በቃ ነገሮቹ ምንድን ነው አብራችሁ ስትሰሩ የነበረው? አዎ ታሪኩ ብዙ ነው እኮ ንገረን። አንጠልጥዬ ወደ ህግ ከመውሰድ በፊት ንገረን ያለውን ነገር። ቀጥል። እሺ እነግርሃለሁ። እሷ